ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይቭ ዩቲዩብ ቻናል ፋሚሊ ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ቤተሰቦቼ እንግዲህ እህሉ ተተዘፈዘፈ ዛሬ አምስተኛ ቀኑ ነበረ። በዚህ መልኩ እያጠብን አጠነፈፍ ነው ማለት ነው። ያው ደግሞ እዚህ ላይ ጠፍጠፍታለ ወደ ኩንታል ይውላል። ነገ ነው እንግዲህ የሚቆላው። ስለዚህ ሙሉ ማብራሪያውን እነግራችኋለሁ ማለት ነው። በቆሎ ለምን 9 ቀን ነው ይነከራል? ማሽላ ለምን እንደዚህ ነው? በቆሎ እንዴት ለምንድን ነው በየ3 ቀን የሚታጠብ ያላችሁኝ ያላችሁ፣ ስለሱም ሙሉ ዝርዝሩን እስከ መጨረሻ አዳምጡ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦቼ። አመሰግናለሁ። ቴንክ ዩ ሶ ማች ላይክ ሰብስክራይብ ታረጉኝ ከልብ አድርጌ ነው የማመሰግነው። የኔ መልካም ኢትዮጵያውያን እና ይሄን ይመስላልላችኋለሁ። በዚህ መልኩ ወጥቷል። አቤት የወጣው ቆሻሻ ልነግራችሁ አልችልም። ለማንኛውም እስከ መጨረሻ ቪዲዮን ተመልከቱ፣ ታገኙታላችሁ ሁሉንም ነገር ማለት ነው ቤተሰቦቼ። ያው በጣም ዝጋ እንግዲህ ወደ ኩንታል ውስጥ እየተከተተ ነው እላችኋለሁ። ያው ብቻዬን አብረን ነበር ስንሰራ የቆየነው። አሁን ደግሞ እሱ እየከተተ ነው ማለት ነው። ቤተሰቦች ይሄው በምታዩት መልኩ ነው። ያው መጀመሪያ ተከፍተው እንደዚህ ነው። ወደ ታይ ደግሞ ወደ ቂጡ በጣም ቆሻሻ አለው ማለት ነው። ይሄ ከላይ ካናቱ ነው ኩፍ ያው ችክክ እያለ ነው ፈልቷል ማለት ነው ትላላችሁ። እና እኔ ያው በ3 ቀን መቀየር ይችል ነበር። ያው መቀየሩ ስለአቃተኝ ዛሬውኑ አንደኛዬን እያለቀለኩ ነው የማወጣው ማለት ነው። ማለት በ3 ቀንም ቢቀየር ለጊዜው ማሽላ ችግር የለውም ማለት ነው። ግን በቆሎ በጣም ግማት አለው ቤተሰብ። እውነት በቆሎ እሱን ዘህዝፋችሁ በቆሎ ገጠመኝ የምትጠንቁ ሰዎች ማሽላ እንኳን ያኔ ይሄው ቦክቷል፣ ግን ይሸታል። ይሄም ግን ይኸውላችሁ እንዴት እንደሚንቸከቸክ አያችሁት? ያያችሁ እንደሚንተከተክ በቃ ተንቸክችኳል ማለት ነው። ይሄ ምን ያደርግ መስላችሁ? ጠላውን ያኮመጠጣል። ይውላችሁ ጠላው ያኮመጠጣል። ይሄ እንግዲህ ጠላው ይበል ነው 2 ወር ይቀመጣል። በቃ በጀሪካን እያረጋችሁ አተላቂጡ ላይ እንዳይኖረው ብቻ እንደ ጠጅ እያጣለላችሁ ይውላችሁ ኮምጣጣው ነገር ሄደ። አሁን ይሄ እንደዚህ ነው። ተዝ ውስጥ እያጠነፈፍን እያወጣን እንደገና ደግሞ ሁለተኛ ወደ ሳፋ ይለቀለቃል ማለት ነው። እና እስከ መጨረሻ ተመልከቱኝ ማለት ነው። በቆሎ ተጎረቤት ድምጽ እየረበሽ ነበርና እስኪ ወደ ውስጥ ልግባ ብዬ በመሃል ቪዲዮን አቋረኩባችሁ ማለት ነው። እና በቆሎ በየ3 ቀኑ እዝጋ ያው ብርድ ነበረ እና አለባበሴ ራሱ ምን ይመስላል በማርያም እና አለባበሴ በጣም ነው የሚገርመው እናንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ደግሞ ሴት ታልዞረበት ወንድ ብቻውን ምንም ስራ አይጥምም። እኔ ሲጀመር የሰው ስራም አይጥመኝም፣ ቢደህመኝ ምንም ቢለኝ እኔው ጎንበስ ቀና አስልበት ነው እንጂ እንዲው ሰው እንደዚህ አድርጉ ብሎ አይጥምም ምንም ነገር። እናንተ ታልዞራችሁበት ምንም አይጥምም ማለት ነው ቤተሰቦቼ። ውሽ እና በጧቱ ተነስቼ ነበረ ተመኝታዬ። ዝናብም እያካፋ ነበር ቤተሰቦቼ። ያው እንደምታውኝ በዚህ በምታውኝ መልኩ ነው። ያው ወንዱን ስራ ብላችሁት ያው እናንተ ዞር ምንም ሆናችሁ ያው እናንተ ዞር ተራራችሁ። ያው ከባድ ነው። ተዚህ ሳፋ ውስጥ እያወጣሁ ከዛ በውሃ ይለቀለቃል ማለት ነው ቤተሰብ። እና በቆሎ ስለ በቆሎ ልንገራችሁ ማለት ነው። በቆሎ በየ3 ቀኑ የሚቀየሩ በጣም ነው የሚሸተው። በጣም ቤተሰቦች እውነት ይሄ በቆሎ ነክራችሁ የማታውቁ ካላችሁ ወደፊት ነከሩና አውት ማለት ነው። ሽታው ምን ያህል ተራው ላይ እንደሚወጣ በስማም ትላላችሁ። በየ3 ቀኑ ተቀይሩት፣ ሽታው በጣም ነው የሚሸተው ማለት ነው። እና ለዛ ነው በቆሎ በየ3 ቀኑ የሚውሃው የሚቀየርም ማለት ነው። ከዛ እና እንደዛ አላችኋለሁ ቤተሰቦቼ። እና ይሄም ግን ይሸታል። ሆኖም
እንግዲህ አይኔም በልጥጬ ነው ወደዚህ ስራ እየገባሁት በጧት ተነስቼ። ምክንያቱም በጧት ነው ለስራ ጧት ነው ደህናው ማለት ነው። ስራ ለመስራት በጧት ሲሆን ነው ማለት ነው። እና ለዛ ነው እና እየተጠላው በጣም እኮ ኃይለኛ ነው ያላችሁኝም አላችሁ። አዎ ጠላው በጣም ኃይለኛ ነው። ቆንጆ ነው። ጠጥታችሁ ታጣግቡም። በጠጥታችሁ ምን ኃይለኛ ቢሆን በወር ቢኖረው ጠላው ኃይለኛ ነው የሚሆነው። ግን ጠጥታችሁት አይነካችሁም፣ እናንተን አያሰክራችሁም። በቃ አላ አያሰክራችሁም። በጣም ጠላው ቆንጆ ነው። በቃ ቢራ በሉት። ቢራ እንደጠጣችሁ ቁጠሩት ማለት ነው። የዚህን ጠላ መጠጣት ያው ተቢራ ምንም አይተናነስም። ያው ስሙ በቢራ ስም አይሸጥም። ተቢራ ምንም አይተናነስም እላችኋለሁ ቤተሰቦቼ። እና እንደዛ እላችኋለሁ። ተጠቀሙ፣ ሞክሩት ማለት ነው። ወደ ሀገር ስትገቡ ሞክሩት። አሁን ይሄ አዳኑን ያቆለቁላል፣ እንደማብቀል ይጀምራል ማለት ነው። ጧት ተነስታችሁ በቃ አስተካክላችሁ በደንብ ሳይገባውም ጠሪም ታይሆን በደንብ እያስተካከሉ መቆላት አለበት። ያልተስተካከለ በደንብ ታልገባው ጠላው ላላ ያለ ይሆናል ማለት ነው። ጠላው ላላ ያለ ነው የሚሆነው በደንብ ቆሊቱ ታልተስተካከለ። ቆሊቱ ደግሞ በስርዓት በደንብ ይህ እጅ ተያቆም እየታመሰ ተስተካከለ ጠላው ቆንጆ ጠላ ይሆናል ማለት ነው። ከረሩን እንዳይበላሽ አሁን ወጣ ገባ ይላል አንዳንድ ሰው። አሁን በብዙ ምጣዱ ላይ ይነዛና አብዝቶ ይነዛና እሱ ያሰበው ምን መሰላችሁ? ቶሎ መጨረሱን ያሰበ ማለት ነው። ግን ያንን ስለ እንትኑ ስለጠላው መጨረሻ አያስብም። ቶሎ ቆሊቱ መጨረሱ ነው የሚያስበው ማለት ነው። ስለዚህ ግማሹ ታረረ ደግሞ ጠላው ጭስጭስ ነው የሚለው አይጥምም ማለት ነው። ስለዚህ በስነ ስርዓት ልክ እኔ እዚህ ጋር ተጠንቅቄ እያጠብኩ ምን እያልኩ እያጠነፈፍኩ ገና ከማዳበሪያ ነው የምከተው ማለት ነው። እና በደንብ በስርዓት እዚህ ጋር ተጠንቅቄ እንደሰራሁት አሻሮንም በደንብ ተጠንቅቆ መቆላት አለበት ማለት ነው። ከዛ ጌሾ እና በቅል ነው ማለት በኋላ ልቀርጽላችሁ ወይ እችላለሁ ወይ አልችልም። ከቻልኩ ልቀርጽላችሁ እችላለሁ። እንግዲህ እንደ ፈጣሪ ፍቃድ መጀመሪያ የዛ ሰው ይበለን በሉኝ አይሻልም? እና እንግዲህ የዛ ሰው ይበለን መጀመሪያ። ስለ በኋላው እንኳን አልነግራችሁም። አሁን ልንገራችሁ። ለምሳሌ 2 ቁና የተወቀጠ ጌሾ ብታረጉ 1 ቁና ደግሞ የተፈጨ ብቅል ማድረግ አለባችሁ ማለት ነው ቤተሰብ። እና ጌሾና ብቅል በጣም ነው የሚፈጨው እንደህሉ መጠን ማለት ነው። እንደዛ ያነገርኳችሁ ምሳሌ ነው። እና ቀለጦ ሲጋገር የዚህ በጣም ድርቅ ማለት አለበት። ምክንያቱም ቀለጦ ድርቅ ታላለ ክፍችር ታላለ ጠላው የመለስለስ ባህሪ ያለው ያ ደግሞ ኩስትር ያለ ይሆንላችኋል ማለት ነው። በደንብ ተስተካክሎ ባዘው ሁሉም ነገር መስተካከል ይፈልጋል ማለት ነው። ያው እንግዲህ አሁን አህዮቹ መጥተዋል። ያው ውሽ ስል እየሰማችሁኝም ነበር። አህዮቹ መጥተዋል። ጭኖ ሊሄድ ነው ቤተሰቦቹ ጋር ማለት ነው። እንግዲህ እኔም ብቻዬን አድራለሁ። እስከዛሬ እንኳን ብቻዬን ጥሎኝ አያድርም። እዛው ሆነ አሻሮ እንዳይበላሽ ቆያዋ እንድታስተካክል ያው ግን ቤተሰቦቹ አሉ። ነገር ግን ያው ቢበላሽም ባሌን ለመናገር ይመቸኛል። እነሱ ቢበላሽ እንኳን እነሱን ተመናገር እሱን ብናገር ይሻለኛል ብዬ ነው። እዛው ቆመህ አንተ ማስቆላት አለብህ። ስለነገርኩ ሁሉን ነገር ስራ ሰርደውት ይገባዋል ብዬ ነው ማለት የዚህ ልምድ የላቸውም ማለት ነው። እዚህ ልምድ ስለሌላቸው እንዳይበላሽብኝ ብዬ ነው ማለት ነው ቤተሰብ። እሱን የመለከው እንግዲህ አዳሩን በአህያ ጭኖ ሄድና አዳሩን እዛው አድሮ ለሊት ቆየዋን እዛው ወርቢና ቀስቅሶ በጣም እኮ ኖርማል ነገር ነው። ግን ባዘወይ እና እዛ እንዲያስቆላው ብዬ ነው ቤተሰቦች። ግን ያው ማለት እኔ አሁን እዚህ ጋር መቁላት እችላለሁ። አሁንም ለመስራት እኮ ሞራና አለኝ። እንኳን አይደለም ይችን 1 ኩንታል 5 ኩንታልም እንዲያው በቀን እቆላለሁ። ነገር ግን
ያኔ ጭሱ በጣም ይጎዳኛል። አብዛኛ ደግሞ ማጎንበሱ ትልቁ ነገር ማጎንበሱ ነው። እንደገና ደግሞ በኋላም ደግሞ አይደርስም። በኋላም ደግሞ አይደርስም። ፈጣሪ እንግዲህ ሁለት እንደሆን መጀመሪያ አምላክ ድንግል ማርያም ሁለት ታድርግሽ እያላችሁ ነው። እናንተም እንግዲህ ፈጣሪም ሁለት ያድርገኝ እንጂ ያው በኋላ ስለማይደርስ ዛሬውኑ ላስተካክልና ላስቀምጥ የሚችለው የምችለውን ብዬ ነው። ቤተሰቦች እንግዲህ መጨረሻውን እሱ ያሳምረው፣ እሱ ያሳምረው ትላላችሁ። እዚች ጋ እንግዲህ እሱ ከውስጥ ያወጣል። እኔ ደግሞ ሳፋው ላይ እያለቀለኩ ነው ማለት ነው። እያለቀለኩ እንደዚህ ሸራው ላይ ይንጠፈጠፋል። ውሃም ሁሉንም አጥበን ሁለቱንም ሮቶ አጥበን እህል እንደዚህ ስተንጠፈጠፈ በኋላ ከዛም በኋላ ወደ ኩንታልና ወደ ማዳበሪያ ውስጥ ይገባል ማለት ነው ቤተሰብ። እና እንደዛ ነው እላችኋለሁ። ሙያ እንደዛ ነው። ግን ሀገር ስትገቡ ይሄን ብትሰሩ ደስ ይለኛል። ምክንያቱም ይሄን ሰርታችሁ ብትሸጡት ጥሩ ገበያን ከሀገር በላይ ብታደርጉት ሰዎች ጠላውን አይተው በትእዛዝ ራሱ መስራት ትችላላችሁ ማለት ነው። እንደገና ደግሞ ለቤታችሁ እንደዛ አዘጋጅታችሁ አንድ ጊዜ በመኸር ለምሳሌ ወይ 100 ኪሎ ወይ 50 ኪሎ አዘጋጅታችሁ ብታስቀምጡ እንኩሮ የለባችሁም። ጠላ በሚያስፈልጋችሁ ሰዓት ውል በሚላችሁ ሰዓት ደፍድፋችሁ በቃ በጥበጥ ማድረግ ነው። ትፈልጉ እንደዚሁም መሙላት ትችላላችሁ። ትፈልጉ ፊኒተር ታስሩታላችሁ። የራሱ ማሰሪያ ያለ አቡጀዴ ይገዛል ወይ ፎጣ አለ። ያኔ የዚህ መጠቀሚያ እንደዛ ነው ማለት ነው። እና ግን ባዘወይ በጣም ነው እንትን የሚለው። ይሄው እኔ ከመጣሁ ጀምሮ አንኮር ያላቅም ሲጀመር ተመጣሁ ጀምሮ አንኮር ያላቅም ሲጀመር እንደ በፊት 50 ኪሎ ቆላሁኝ። ወደ ጥቅምት ላይ ነው 50 ኪሎ ቆላሁኝ። እስካሁን ተጠቀምኩበት 50 ኪሎ በቆሎ ነበር የሳንሳ ማለት ነው። 2000 ምናምን ገዝቼ በ40 ምናምን ይሳብ አሁን 60 ምናምን ገብቷል። በ42 ሂሳብ ነው እንደዛ አካባቢ ነበር የገዛሁት ማለት ነው። አሁን ወደ 67 ብር ገብቷል ኪሎ ማለት ነው። እና እንደዛ ነበር እላችኋለሁ ቤተሰቦች ተጠቀምኩት እስካሁን ድረስ። አሁን እሱ አለቀብኝ። ባለፈው ደግሞ ዘንጋዳ አዘጋጅሁ ማለት ነው። እኔ ለለቱ ዘንጋዳ ለቤቴ አዘጋጅቻለሁ ማለት ነው አሁን እና እላችኋለሁኝ በፈለጋችሁ ሰዓት መጥመቅ መጠጣት ትችላላችሁ። በፈለጋችሁ ሰዓት መጥመቅ መጠጣት ትችላላችሁ ማለት ነው። ስለዚህ ቀለል ያለ ስራ ማለት ነው። እና እንደዛ አላችኋለሁ ቤተሰቦች። ይሄን ደግሞ ይኸውላችሁት ቆሻሻውን ይሄ ሁሉ ቆሻሻ ማለት ነው። እኔ ይሄን ብደፋውም ዶሮቹ